ወላፈን ብሌን ዛሬ ለምን ምሳ እንደጋበዝኩኝ ስታስብ ትንሽ ግራ ሳትጋቢ ቀረሽ አይመስለኝም። በጣም ገርሞኛል። ጠዋት ሳይሽ ፊትሽ ላይ ጥሩ ስሜት አልነበረብሽም። አኩርፈሽ ነበር። በስራሽ እኔ በጣም ነው ማደንቅሽ፣ አከብርሻለሁ። በዚህ ላይ እኔ እንደ እናት እንድታየኝ ፈልጋለሁ። በዚህ ላይ ደግሞ በስራሽ በጣም ጠንካራ ስለሆንሽ የደሞዝ ጭማሪ እንዳደረኩልሽ ልነግርሽ ነው። በጣም አመሰግናለሁ ወይዘሮ ዘለቃ። ምንም አይደል ብሌንዬ። ይሄ ደግሞ የጉብዝናሽ ዋጋ ስለሆነ ለኔ ምስጋና ያስፈልገው። በቀጣይነትም በስራሽ ላይ እንደዚህ ጠንክረሽ ከሰራሽ ሌላ የተሻሻሉ ነገሮችን እንደማደርግልሽ ቃል እገባለሁ። በነገራችን ላይ ሮቤልና ሳምራዊትን ያስተዋወቅሻቸው አንቺ ነበርሽ አይደል? አዎ፣ ግን ሆን ብዬ እንዲተዋወቁ ፈልጌ ያላገናኟቸው። የሚገርም አጋጣሚ ነው። ሳምሪ ከምትኖርበት ሐዋሳ እኔ ጋር ትመጣና እኔ ጋር ታርፋለች። እኔ ጋር ሆና ስራ በማፈላለግ ላይ ያለች ለምን እኛ ቢሮ አትቀጠርም ብዬ አስተዳደር ቢሮ ቀጠሮ ያስኩላትና መጣች። የዛን ሰዓት ነው ከሮቢ ጋር የተዋወቁት። አንቺና ሮቤልም የሆነ ግንኙነት እንደነበራችሁ ነው ማቀው። አልገባኝም። የሆነ ግንኙነት ስትይ? መጀመሪያ ሳምራዊትና ሮቤል ሳይተዋወቁ አንቺና ሮቤል ግንኙነት እንደነበራችሁ ነው ማቀው። ተሳስቻለሁ? አይ አልተሳሳትሽ። አይዞሽ ብሌንዬ፣ አትጨነቂ። ያንቺ ሚስጥር የኔ ሚስጥር ነው። እኔን መኘኝ እንደናትሽ አላልኩሽም? ሮቤልን ዛሬም ትወጂዋለሽ? በራሴ መንገድ አዎ። ግን መኘኝ ወይዘሮ ዘለቃ፣ ሳምሪን ካገባት በኋላ ምንም አይነት ግንኙነት የለንም። አምንሻለሁ ብሌንዬ። ግን የሚገርመኝ ነገር ከጅምሩ እንዴት ነው ሮቤል ያንቺ ሊሆን ያልቻለው? የምልሽ እስከ ዛሬ ድረስ እኮ አንቺ በጣም ጥሩ ንብረት ያላት ባለ ትልቅ ድርጅት ባለቤት ምናምን ነበር መሆን የምትችይው። ነበር። ግን ምን ዋጋ አለው? ሮቤልን ያጣሁት በራሴ ሞኝነት፣ ግድርድርነት፣ በራሴ ጅልነት እንጂ በሳምሪ ምክንያት አይደለም። የገዛ ጓደኛዬን ሲያገባ ስሜቴን አምቄ ከመያዝ ውጪ ምንም ማማራጭ የለም። እንደ ሮቢ የሚወደው አይነት ሰው የለም። በጣም የሚገርም ነው። መጥፎ አጋጣሚ ነው። በእንደዚህ አይነት ሁኔታ ብዙ ወጣቶች ህይወታቸው እንደተበላሸ ነው ማውቀው። በይኑረድስ ለነገሩ ስንቷ ሴት መሰለችሽ በግድርድርነት ባሏን ፍቅረኛዋን እያጣች በገዛ ጓደኛዋ እየተነጠቀች የምትቀር። ቤቱ ይቁጠረው መቼም። አዎ እሱማ ልክ ነሽ። ግን አንዳንዴ ሳስበው እግዚአብሔር የሳምሪ መውደቂያ ማጣት አይቶ ሮቢ ምክንያት ያረጋላት ነው የሚመስለኝ። መውደቂያ? ይሄን ያህል ችግረኛ ናት ማለት ነው ሳምሪ? አዎ፣ ሁለታችንም የይርጋለም ልጆች ነን። አብረን የተማርነው። ሳምሪ ግን የችግረኛ ቤተሰብ ልጅ ስለነበረች በግድ ነው ሁለተኛ ደረጃን የጨረሰችው። የዩኒቨርሲቲውን ደጃፍ ረግጣለች እያልሽኝ ነው? አዎ። ግን ምን ዋጋ አለው? ሁለታችንም ክሪስማስን ማለፍ አቅቶን እኔ አዲስ አበባ መጥቼ ዘመዶቼ ጋር ትምህርቴን ስቀጥል እሷ ደግሞ እዛው ሐዋሳ አንዳንድ ስራዎችን ትሰራ ነበር። ስራዎች ስትይ ምን አይነት ስራ ነበር የምትሰራ? ጩኸቴን ብትሰሙኝ
በፊት አንድ ጥሩ አባባል ነበር ቤት የእግዚአብሔር ነው አየህ አባባል እንደነበር ቤት የእግዚአብሔር አይዞሽ ይሄን ቤት አንተ ነው እስከፈለክ ጊዜ መኖር ይችላል እሺ በስ ምን ያህል ጊዜ እንኳን ለመኖር እንደተፈቀደልን እንኳን እናቀም ችግር ነው ራን ባላስ ያሰብኩ ነው መጣው ወተን ብላ እሺ እሺ አዎ ሰው ነገር እዚሁ ብትቆይ ላይሻል እቴ አዎ እቺና እኔ ምን እንነጣጠለው ነፍሴ ከስጋዬ ስትነጠል ብቻ ተነስ እሺ እንዳይት የትም ብትደበቅ ከኔ መታመጥ ይመስላል